ያት ማን ነው ስሟ? ማሜ ተክለወልድ። ማሜ ያልባቷን ስም አልፈልገውም። ማሜ ምን ቤት ናት? አንቺና ስንታየው መሀል የገባችው ምን ልትሆኚ ነው? ማሜና ስንታየውን ያስተዋወቅሻቸው አንቺ ለምን? እኔ ጓደኛዬ ናት ብዬ ነው አሚኛት ነው። ጓደኛሽ ፍቅረኛሽን የማወቅ ግዴታ አለባት? ለምን ጉዳይ? ሁሌም እሷም ማለት ነው የራሷን ጓደኛ ታስተዋውቀኛለች። ሁሌም ጓደኞቼ እንደዚህ ናቸው። አብረን እናወራለን። እንግዲህ የሆዳችንን አብረን እናወራለን ማለት ነው። እኔም ከዛ አስተዋወቅኳት። ማሜት ናት። እዚህ ዱባይ ነው ያለችው። እሺ፣ እሷ ዱባይ፣ አንቺም ዱባይ። ዋው። እሺ፣ በስልክ ነው ያስተዋወቅሻቸው? ዋው። ስልክ ቁጥሩን ሰጠዋት። ኦኬ። ከዛ እነሱ አውርተው ተጣበሱ። በገዛትሽ ወስደሽ እንኪ ብለሽ ሰጠሻት ሰውየውን። እሺ፣ ከዛን መቼ ነው አንቺ ሁለታቸው ሌላ ነገር እንደጀመሩ ያወቅሽው? ያወቅኩት 1 አመት አብረን ከሆን በኋላ ነው ያወቅኩት። 1 አመት ከሱ ጋር ከቆየ በኋላ ያወቅሽ ግንኙነት እንዳላቸው። እንዴት እንዳወቅኩት ታውቂያለሽ? እኔ አላውቅም ነበረ። በጣም ተቀየረችብኝ። እኔ ማለት ነው ስትቀየርብኝ ማለት ነው። አዎ ተቀየረችብኝ በጣም የሌለውን። ተቀየረች ማለት እንደ ድሮ ስልክ አታነሳ ወይስ አንድ ኢጃዛ ቤት ናችሁ? ኢጃዛ አልወርድም እኔ። ኢጃዛ ራሱ ወርጃ አላውቅም እኔ። የመዳም ቤት ነው የምሰራው። አዎ ኮንትራት ነኝ እኔ። ማሚስ ኮንትራት ናት? እሷም ኮንትራት ናት። አዎ እሷም ኮንትራት። ስለዚህ በስልክ ብቻ ነው ያንቺና የማሜ ጓደኝነት? ያው በስልክ ብቻ ነው። በጣም ወዳታለሁ ብታይ፣ በጣም ነው ወዳት። አልደብቃትም። ወደድሽን ትደርሽበታለሽ። አልተጠየቅሽም። ትወጃታለሽ፣ ትጠያታለሽ ብዬ ስጠይቅሽ ነው በጣም ወዳታለሁ በትዩ። ጥያቄው አንቺና ማሜ በስልክ ብቻ ነው ግንኙነታችሁ ሲባል ከሆነ አዎ፣ ካልሆነ አይ ነው አጭር መልስ። እሺ፣ አንቺና እሷን ያስተዋወቃችሁ ማን ነው? አንቺና ማሜን በፌስቡክ ነው የተዋወቅ ነው። እሷንም የተዋወቅ ነው እንደዚህ ብር የሚልክ ሰው ምናምን ብዬ እኔ ነኝ ሴፍ አርጊያት ማለት ነው። ማሜ ስል የመዝሙር ትለቃለች። በዛ ምክንያት ላይክ አረኳትና አወራን፣ አብረን አወራን ብዙ ጊዜ። በቃ አንቺና ማሜ በፌስቡክ ተዋወቃችሁ። አንቺ ቀድመሽ የምታውቂው ፍቅረኛሽን ስንታየው ነው ወይንስ ሴት ጓደኛሽን ማሜን ነው? አንቺ ቀድመሽ የምታውቂው ማሜን ነው የማውቀው ቀድሜ። ኦኬ በጣም ጥሩ። እሷም የራሷን አስተዋውቃኛለች ካልሽ እሷ ቦይፍሬንድ እያላት እንዴት ያንቺን ቦይፍሬንድ ቀማች? ምን አውቃለሁ አላት። እኔ ራሱን ማውቃላ። የሱ የራሱ ጓደኛ ራሱ አለ። የሱ ይሄው የስንታየው ጓደኛ ነው። ተገኘ። ኢትስ ኦኬ። የተሻለ አገኘች፣ ስንታየውን አገኘች። ያንን ፈንግላ ማነው ስሙ? ይሷ ያኛው የሱ ስም የዚሁ የስንታየው ጓደኛ ነው። እንትና ዘነበ ይባላል። ስለዚህ ከዘነበ ስንታየው ተሽሎ ተገኘ። ዘነበን ፈንግላ ስንታየውን ያዘች። ግን አሁን አንቺ ያወቅሽበትን አጋጣሚ ንገሪኝ። ሁለታቸው ተለወጠችብኝ ብለሽ ነው ያቆምሽው። እንዴት አወቅሽ? ስንታየው ፍቅረኛሽና ሴት ጓደኛሽ ማሜ ግንኙነት መጀመራቸውን እንዴት አወቅሽ ስልሽ ተለወጠችብኝ ብለሽ ነው። ተለወጠች ብሎ ካረገችኝ ከስልኳ ላይ ብሎ ካረገችኝና ከሌላ ልጅ ጋር ነው የምታወራው። እቺ ልጅ የተዋወቁት ፓስፖርት ቦታ ነው። እቺ በፌስቡክ የመጣችብኝ ልጅ ናት የነገረችኝ። እንደዚህ የእሷ ጓደኛ ነበረ እኔን ነው የሚፈልገው ብላ ለእሷ ነገረች። እሷ ደግሞ በፌስቡክ አግኝታኝ ሁሉንም ነገር አስረዳችኝ። በዛ ላይ ነው ያወቅኩት። ከዛ ትንሽ ማናት ያስረዳችሽ? ማን ነው ስሟ? እንትና ትባላለች። ኢትዮጵያ ገብታለች። ወርቅነሽ። እሺ ወርቅነሽ እንዴት አውቃ ነው ማሜና ስንታየው እየባለጉ እንደሆነ አንቺ ላይ እየማገጡ እንደሆነ በምን አውቃ ነው መታ ለአንቺ ፌስቡክ ላይ ጽፋ ቁጥርሽን ወስዳ እምትነግርሽ? ማን ነገራት? ባይን ማሜ ራሷ ናት የነገረቻት። እቺ ንግስቴ የኔ ጓደኛ ናት፣ ግን ልጁ እሷን አይፈልግም እኔን ነው የሚፈልገው ብላ ነው የነገረቻት። ፎቶ ወርቅነሽ ደግሞ አንቺን አፈላልጋ መጣ ነገረች። በጣም ጥሩ ሰው ናት ግን ወርቅነሽ። አዎ ህይወቴን ለማዳን መጣችብኝ። እውነት መጣችብኝ። ፎቶ ላከችባት። የኔንም ፎቶ ላከችበት ለወርቅነሽ ማለት ነው። ፎቶ ላከችባት። ከዛም ተመልሳ የኔንም ፎቶ ላከችባት። እኔ ደግሞ ከማሜ ጋር ማወራውን ቦይሶች ለእሷ ላከችላት። ማሜ ብዬ እኔ ያኔ ከሱ ጋር መሆኗን አላቅማ። እኔ ጓደኛዬ ናት ብዬ ነው የማወራው። ከዛ እቺ ማሜዋ ብሎክ አረገችኝ። ከዛ ያንቺን ፎቶ አድርጌ አለችኝ እቺ ልጅቱ ማለት ነው። እስኪ ጉድሽን ታያለሽ ዛሬ የሱንና ያንቺን ፎቶ ኢሞ ላይ አድርጊ ጉድሽ ይወጣል ዛሬ አለችኝ። እሺ ብዬ ኢሞ ላይ ፕሮፋይል ሳረግ መጣቻ፣ ዋትስአፕ ላይ መጣችብኝ። ወርቅነሽ ናት ያለችሽ አይደል? ወርቅነሽ ናት። አዎ እሷ ናት ያለችኝ። ከዛ ሳረግ እኔ የገረመኝ ማሜ አንቺ አስተዋውቀሻት ስንታየውን ፍቅረኛዬን ብለሽ አስተዋውቀሻት አንቺ ኢሞ ላይ ያንቺና የስንታየውን ፎቶ ስታደርጊ
መጥታ ምንድን ነው የምትልሽ? ማለት ኦልሬዲ ታውቃለች ያንቺ ፍቅረኛ እንደ የኔ ነው ልቀቂልኝ፣ ውረጅልኝ፣ ከባሌ ራስ ላይ ውረጂ፣ ብርሽን ነው የምትፈልጊው አይደለ? ብርሽን አፍንጫሽ ላይ ነው መወረውርልሽ፣ እግዚአብሔሩ አንቺ ላይ አድሮ ነው ለኔ የሰጠው ነው ያለችኝ። ያንቺ ባል አይደለም ሊሆንም አይችልም አለች። ኦኬ ብሩን ስጭኝ አልኳት። እንኳን ብሩን ልሰጠኝ እንኳን ከኔ ጋር እንትን የምትል ይቅርና ደቂቃ በደቂቃ እሱም የሷን እየቀየረ እሷም የሱን እየቀየረች በቃ ያኔ ለኔም ትንሽዬ ራሱ ምንም አልተሰማቸውም። በቃ እንደዛ ነው በቃ አቡዬ። እሺ እሱ ምን አለ? እሱን ስጠይቂው ምንድነው መልሱ? በቃ መልስም ሊሰጠኝ አልቻለም። ከስልኮቹ ላይ ብሎ ቃረገኝ ካላስ። ስለዚህ በይፋ እንደማይፈልግሽ እያሳወቀ ነው ማለት ነው እንጂ በአፉ አንቺን አልፈልግም ማሜን መርጫለሁ አላለሽም እንዴ? ብሏል። በቃ አሁን ከዘመዱ ራሱ ካስታረቀን በኋላ ራሱ በቃ አንቺን ድጋሜም ልጎዳሽ ነው አለኝ። ከመስከረም በኋላ ራሱ እዛ ኢትዮጵያ ከሄድኩ ራሱ ሰውየው ብሩ ያለበት ሰውዬ ራሱ ለምን እንደዚህ ታረጋታለህ? የሷ እንባ ይበጅሃል ወይ? ይሄን ብር እናውቃለን የሷ መሆኗን እንዴት እንደዚህ ታረጋለህ ብሎ ስለው ጊዜ በቃ እሺ ብሎ ተመልሶ ማለት ነው ሀቢባ ተመልሶ ፕሮፋይልን የኔን ፎቶ ሁሉ መልሶ ነበረ። ከዛ ደግሞ በመሀል ስልካቸው ተቋርጦ ነበረ። ከዛ አንድ ቀን ማታ መጣና ሰላም አለኝ። ሰላም አልኩት። ጠፍቶባችሁ ነበረ ስልካችሁ ምናምን ብዬ ስለው ጊዜ ከዛ እሺ ያው ጠፍቷል ምናምን አለና ተኝቼ ስነሳ በሰላም ነበረ ተነጋግረን የተለያየ ነው። ጠዋት ስነሳ የሷን ፕሮፋይል ሁሉም ላይ ገርግዷል፣ እኔን አጥፍቶ ማለት ነው። እስማም ብዬ ደንግጬ ማለት ነው። በቃ ይኸውና ትሙት እኔ እጠይቅልሻለሁ። ምን እኔ ልጠይቅልሽ? ሼር አድርጊለት። እኔ ልጠይቅ። ወይኔ ጠይቅ። እንደው እኔ እንትን እንዳለው ይሄን በእንትን ላይ ነው ስቲቆ ከፈታኝ ነው እንጂ ቲክቶክ ግን እንዳለው አውቃለሁኝ፣ ግን በማስም እንዳለ አላውቅም። ሀቡዬ ቁጥሩን ልስጥሽ። እኔ መቤት ተቸገሪልኝ። አንቺ ወደ ዋትሳፕ ሼር አድርጊለት። ሲነካው ሊንኩን ይገባል። ብሎክ አድርጎኝ ብሎክ አድርጎሻል። ምን መሰለሽ አሁን እኔ ሼር ባረግለት እኔን ደግሞ ቢጀነጅነኝስ? እኔ ባለትዳር ነኝ። የኔ መቤት አንቺ እንደዚህ ያለሽ ሰው ነሽ እንዴ? አንቺ እኮ ይኸው አንቺ መቶ አለሙ በጠቅላላ በአንቺ ያመነ ነው። እኔ አቅሻለሁ። ለምን እንደዚህ ታምኛለሽ? አታምኝም ሳይሆን አልፈልግም። ያልሆነ ነገር ልኮብኝ በኋላ ትዳሬ ማጣት አልፈልግም። ማን እሱም እንደዛም እንደው በና አይኔ ስሞትልሽ እኔ በቃ ምንም ነገር አልፈልግም። እኔ እኮ አሁን አፈርስ ሆንልሽ። እኔ 275,000 ብርሽን ነው የምትፈልጊው ወይስ ሰውየውን ላስታርቅሽ? ሰውዬ እናቴ የሞተች ራሱ ከጉርጋድ ብትነሳ አጠገቡ መድረስም አልፈልግም። ቢመቸው አርዶኝ አጋድሞኝ ገሎኝ ሄዷል። በቃኝ፣ ምንም አልፈልግም። እሷም ራሱ እዚህ ነው ያለችው። ትጠየቅልኝ እዚህ ጋር ቀርባ ምን እንደበደልኳት። ማነው ቲክቶክ ስሟ? ማሜ ተክለወልድ ነው የሚለው። ማሜ ተክለወልድ። እሺ ጻፊዋ ኮሜንት ላይ ቲክቶክ። እሺ የኔ መቤት እንጠራታለን፣ እንጠይቃታለን። ለምንድን ነው ነውር ነው የሰው ባል መንጠቅ? እኔ ምንም ማለላት ግን አንቺ ምን ብለሽ ነው ማለት አንቺ ሳትኖሪ እንድታጫውትልሽ ነው ባልሽን ያስተዋወቅ አይደለም? ማርዬ እሷ ታስተዋውቀኛለች አይደለ? ጓደኛዋን እኔም ጓደኛዬ ናት ብዬ ነው እኮ። ወይኔ ተሰደው እግዚአብሔር ለሷን ያረጋላት። ጓደኛዬ ፍቅረኛዋን ስላስተዋወቀችኝ እኔ ማስተዋወቃት ምን አገባኝ? ይኸውልሽ አንዳንድ ሀሜተኛ ሰው አውቆ ቀድሞ ያማልሻል አንቺን ሊያሳማሽ። ሰምተሽ ጸጥ ይጠብቃል። የእሱን ሰጥቶ ያንቺን ይጠብቃል። አንዳንድ ሰው የራሱን ሚስጥር ያወራልሻል አውቆ ያንቺን ሚስጥር ለማወጣጣት። ሰምተሽ ጸጥ ገባሽ? አውቆ ነው። አንዳንድ ሰው እግዚአብሔር ያድርግላት። ያስተዋወቀችሽ አንቺ እንድታስተዋወቂያት ነው። አንቺ ጅሊት ደግሞ ወስደሽ አስተዋወቅሻት፣ ይኸው ተበላሽ። ብርስ ለምን ትልኪያለሽ? ለምን ለወንድ ብር ትልኪያለሽ? ይኸውልሽ አቡ ይኸውልሽ እንደዚህ ነው ያለኝ። በዛን ሰዓት 1 አመት ስናወራ ልጁ ማለት ነው በጣም እውነትም ብሬን አይወስድም ነበረ። እሷ በመሀላችን ባትገባ እንዲህ ይለኛል። እኔ ቀድሜ ከሄድኩ እሱ ያታልለኛል ላይ ይሆናል። እሱ እኔን ከመረጠ ለምን ወደ እሷ ይሄዳል? እሱ ብሬን ነው የፈለገው። በቃ ብሬን ነው የወሰደው። በቃ ለብሯ ነው እኮ ያበደው ይመስለኛል። ቦታ አገኘን እኮ አለኝ። ቦታ አለ እኮ እንደዚህ ድንጋይ ነገር ራሱ ጥዬ ነበር ያኔ ወደ ስደት የመጣው። ኢትዮጵያ ላይ የሚኖር ቢሆን ኖሮ እኔ ሲጀመር ብር አልክበትም ነበር። እንደኔ ስደተኛ ነው እውነተኛ ሰው መስሎኝ ነው እንጂ ማለት ነው። ከዛ አጎቴ ይገዛል እኮ እስከ ስንት ይገኛል ብዬ ስለው ጊዜ
እስከ 250 ሺህ እስከ 275 ሺህ ምናምን ይገኛል ስለኝ እሺ ልካለው አልኩት። እሺ እህቴን ለንደን ነው ያለችው እህቴ ማለት ነው 100 ሺህ ብር አበድሪ መስትዬ አልኳት። እህቴም ማለት ነው እሺ አለች። ምን ያደርግልሻል አለችኝ። ወንድ ልታስበይ ነው እንዴ አለችኝ። እንደዚህ ነው ያለችኝ። መስትዬ እንደዛ አይደለም ቦታ አግኝቼ ነው ልገዛ ነው አልኳት። እሺ ብላ 100 ሺህ ብር አንስታ ያቃል እሱ ራሱ ላከችልኝ እህቴ ማለት ነው። ከዚህ ደግሞ ጨማምሬበት ማለት ነው ያለውን ማለት ነው እየራበኝ ሀብዬ እዚህ ቤት ደልቶኝ አይደለም የምኖረው ይሁን እየተቸገርኩ ማለት ነው አንስቼ ያችን ቦታ እንግዛ እውነት መስሎኝ ነው እኮ ሀብዬ ተሸወርኩ ተሸወርኩ እኮ ሀቡ ተሸውጄ ነው። አዎ እውነት መስሎኝ ነው። እሺ አቦትዬው መስሎኝ ነው። የእሱን ቁጥር እሰጥሻለሁ። እስኪ እንደፈለግሽ አድርጊኝ፣ ቅበሪኝ፣ ሞቻለሁ። ትንሽ ብር ቢሆን ይቅርሻለሁ። በቃ ችግር የለም። አሁን ቁጥርሽን ወስዳለሁ። የእሱንም ቁጥር ትልኪልኛለሽ። አይ መከራዬ፣ እንደው ምን ይሻለኛል? መቼ ነው የሚያልቀው ይሄ ጉዳይ? እኔን ያህል በደላላ ዛሬ ቀኑ ሙሉ በደላላ ብር የተበሉ ስደርቅ ውዬ፣ አሁን ደግሞ አንቺ ደግሞ እኔን ያየ ይሄን ሪከርደን የሚሰማ ሰው እኔን ያየ ይቀጣ። ሴቶች እህቶች ነገም ይመጡልሻል እንዳንቺ እህቶች ያፈርስሁላችሁ። እቺኑም ባይና 275 ሺህ ነው አይደለ? ከዛ በላይ 1 ሚሊዮን 2 ሚሊዮን የተበሉ አሉ። አይቀጡም መቼም እህቶች ያፈርስሁላችሁ። እሺ ቆይ አሁን እኔ ለምን ስልሽ ያልፍልኛል ብዬ ሴት ልጅ የሚያልፍላት በባል ብቻ ነው ያለው ማለት ባል ነው የሚያሳልፍልሽ። አይደገመኝም፣ ሁለተኛ አይለምደኝም። ሁለተኛ እኔን ያየ ይቀጣል። ባታገቢስ ምን ትሆኛለሽ? ባታገቢ አለማግባት እኔ እኮ ምንም አልሆንም። በራሱ ሰዓት ባለ ምንድን ነው የምትጨነቁ? ከፌስቡክ ላይ ፈልጋችሁ ብር ሰጥታችሁት የሚመጣ ባል ጥንቅር ለምን አይልም? ቆይ ለመዳረቅ ነው ለመቃጠል ነው የምትቸኩሉት? ለምኑ ነው እንደዚህ የሚያስቸኩላችሁ? ተሳስቼ አላውቅም። እኔ እኮ ተሳስቼ ይመጣል። ፈጣሪ የጻፈው ቀን በ45ም በ25ም በ35ም በተጻፈ ቀን ይመጣል። በቃ አንቺ ስለተጨነቅሽ ስላልተጨነቅሽ አይደለም፣ ብርሽን ስለሰጠሽ ስላልሰጠሽ አይደለም። በተጻፈ ቀን አንቺ ታገቢያለሽ ተብሎ በተጻፈበት ቀን ይመጣል ባልየው። ስተት ነው የሰራ ነው። ስተት ነው መስሎን ነው። ወይኔ መሰለን። አሁን አትንገብገቢ፣ አትቃጠይ። እንደዚህ በቃ ተረጋጊ። በሽታ ላይ ትወጪያለሽ። ጠጪ። እሺ ትቻለሁ። በቃ አንቺ ጋር ከደረሰ ተስፋ አለኝ። ዛሬ ተኝቼ ያድራለሁ። በቃ እንደውም እኔ ብሩን ማለት ነው እንደውም ብሩን ተቀበሉና ለደካማ ሰው ስጡ። እኔ አልፈልግም። አየሽ እኔ ገብቶኛል። የብር ጉዳይ አይደለም። አንቺ አንገበገበሽ ጓደኛሽ ስለበላችሁ ነው፣ ሰው ለወሰደችው ነው። ሰውየውን ባናለች ወይ ብሩንም መልሶ አንቺን ትንሽ አንጀትሽ ቅቤ አይጠጣም። አየሽ ተቸገረሽ። ብሩ ቢሆን ኖሮ ብሩን ተቀብላችሁ ለሚስኪን ስጡ አትይም። አንቺ ተቃጥለሻል፣ ተንገብግበሻል። ራስሽ ያስተዋወቅሻት ጓደኛ ባልሽን ስለቀማትሽ እኔ ተወሰደው። ይሁንላት፣ ይደረግላት፣ ፈጣሪ አምላክ ያድርግላት። ምንም አያስለቅሰኝም። ስለ ልጁ አያስለቅሰኝም። እውነቴን ነው የምልሽ። በቃ ለእኔ ስላልሆነ ነው የእሷ ስለሆነ ነው። እሷም እንዳለች የኔ ነው ፈጣሪ እኔ ላይ አድሮ ነው ለአንቺ የሰጠሽ አለችኝ አይደል? ይኸው ትቼላታለሁ። በቃ እኔ እሱን ብር አልፈልገውም። እሱን ብር ለመስኪን ይሰጥ። ይሄው ቃል ገብቻለሁ እዚህ ህዝብ ላይ። በቃ አልፈልግም። እሱ ጋር እንዳይቀር ገንዘቡ። በቃ ስንቶ የተቸገረ በረዳው ኖሮ ምን ነው በረዳው? እነሱ ምን ነው 10 ብር በረዳው ኖሮ ምንድኛለች ብዬ ነው። ስልክና የእሱን ስልክ ያለሽ መሲን አስገብቻት፣ ኔትወርኳ ነቀላት። ሶፊን ላስገባት። የእሱን ስልክና ስልክ ላኪና ልክልሻለሁ። ማሪ ሪምሻ አለች። ው ለሪም ላኪላት። የሁለታችሁንም ያንቺንም የቦይፍሬንድሽንም የዛችንም የቀማችሽንም። እንግዲህ እኛ ቦይፍሬንድ አስመላሽ አይደለንም። ጀስት ግን ለምን እንደዚህ እንዳደረገች መጠየቅ ስለምፈልግ ነው። ሼር አረግላታለሁ እንድትመጣ። እሺ ሪምዬ ይሄኔ አሁን እንትን ኢንቦክስ ላይ ሀይልሻለሁ ላኪ። አሁን ለአቡ ስክሪንሻት አድርጌ ልክላታለሁ። እሺ ማሬ። አንደኛ ከዚህች ልጅ ታሪክ መማር ያለባችሁ ቦይፍሬንዶቻችሁ ለሴት ጓደኛችሁ አታስተዋውቁ። አያስፈልግም። አይኖ ከፈለገ ይምጣ ከፈለገ ይቅር ልትሉ ትችላላችሁ። ግን ሩቅ ለሩቅ ናችሁ። ዩዶን ነው ሴጣን ምን እንደሚያደርግ። ይቺ ልጅ ዱባይ ናት፣ ጓደኛዋም ዱባይ ናት። ቦይፍሬንዷ ወታደር ኢትዮጵያ ነው። ስለዚህ ስልክ ቁጥር ሰታን ያስተዋወቀቻቸው ሰው። እቺ ልጅ ቢዚ ስትሆን ከዛች ጋር ጊዜ ለማሳለፍ ሊያወሩና መላመድ ሊመጣ ይችላል። አታውቁም። ገባችሁ እንጂ ልስጠውና ከመጣ የኔ ነው ካልመጣ ካልሽ መብትሽ ነው፣ አያገባኝም። ግን እቺ ልጅ አሁን የተቃጠለችው መቃጠል አስቡት። አያስፈልግም። ባውንደሪ የሚባል መስመር አለ። ከሴት ጓደኛሽ ጋር የማታልፊው መስመር አለ።
ይሄ ሪሌሽንሽፕ በጣም ፕራይቬት ነው። ለማንም የቦይፍሬንድሽን ቁጥር ልትሰጫት አይገባም። አውሪ፣ ስለሱ ማውራት፣ ስለ መልካምነቱ ስለሚያደርግልሽ ነገር ማውራት ከፈለግሽ አውሪ። ከፈለግሽ ግን ለማያውቀው ሰው ቁጥሩን ለማያውቅ ሰው ለምን ለአንቺ የሚያደርግልሽን ነገር ምን ያህል ፕሮቴክት እንደሚያደርግሽ እንዴት እንደሚወድሽ እንዴት እንደሚያከብርሽ ምናምን ስትነግሪ የቅናት መንፈስ ይወለዳል። እየቀናች ትመጣለች ጓደኛሽ። ስለዚህ የምታውቀው ከሆነ ለምን እኔም አልሞክረውም? እሷ ያገኘችውን ነገር እኔ ስለምን አላገኝም የሚባል ስሜት ሊሰማ ይችላል። የማታውቀው ከሆነ ግን የማታገኘው ሩቅ ቦታ የተቀመጠ ከሆነ ግን ሶኬ ብታወሪ የላትም። የታገኘዋለች፣ ብትቀናም የታገኘዋለች፣ የት ትደርስበታለች። ግን አጠገብ አድርገሽ ማስጎምጀት ጉምጅታ ትበላልሻለች፣ ልክ ትመጫለሽ። ስለዚህ በዛ ላይ ደግሞ ገንዘብ አትስጡ። ወጣችሁ እኮ ኔትወርክ ሆነ ሊነቀላት ትልካለች ቁጥሯን። አሳዘነችኝ የምር ተንገበገበች እኮ ግብግብ ባለች። ኧረ ታብታብ አድርጉ፣ ጌሙ ሊጀምር ነው። ሚኪ ገብቷል። ወይኔ ልቀጠቀጥ ነው ያረቢ። ጋይስ እስቲ ሚኪ መግባቱን ቼክ አድርጉልኝ።